የጀሃነም ጠባቂ መላእክቶች ብዛት ስንት ነው? አንድ 19 ነው። 19 አንድ ሰሃባ ሚስቱን ሲፈታ እናቱ ሆነች። ሰሃባው ማን ነው? ሰሃባው ሚስቱን ሲፈታ እናቱ ሆነች። ዘይድ ቢን ሰቢት የረሱላህ ሰለላሁ ዐለይሂ ወሰለም ዘይድ ቢን አልሐሪስ ዘይድ ቢን አልሐሪስ ነበረች። ስትፈታው ሲፈታት ኡሙል ሙእሚኒን ሆነች። ነብያችን ሰለላሁ ዐለይሂ ወሰለም አገባት። ዘይነብ ነች። አልሐዋሪጂን ተብሎ የተጠሩት እነማን ናቸው? ቁርአን ላይ ሐዋሪጂን የማን? ኢሳ። ማሻአላህ። መካ የሚለው ቃል ቁርአን ውስጥ ስንት ጊዜ ተጠቅሷል? የማውቆ ነው ወላሂ ተመልሷል። ቀላል መካ የሚለው በጣም 10 ጊዜ ለምን ነገራቸው? 2 ጊዜ ብቻ በካና መካ። ዑመር ረዲየላሁ ተዓላ ዐንሁ ቅጽል ስሙ ማን ነው? አልፋሩቅ አንድ ልጅ እናንተ አግኝተን ትማታላችሁ እናንተ በሊት ኢብኑ ሂንድ ወላሂ ያቂም ሲወጡብኝ መታት አለበት። አራ ወላሂ ለረሱል የተሰጡት 5 ስሞች ወላሂ አይደለም ወላሂ ቆይ እሺ 3 ያሲን ልጀምር። ቆይ ያሲን አልማሂ አህመድ ሁለት መሐመድ ይባላል። ያ መሐመድ 3 መሐመድ አይቆጠርም። አብልቃሲም እሺ አብልቃሲም ያሲን እሺ አይደለም ያሲን የለም 3 መልሷል። በቃ ይሄ ያስመጡ በቃ በእዝነት ነው። ኧረ አንተ ቂልሽ በእዝነት አልፈው ያሲን በጁምዓ ቀን ንግድን ትታችሁ ወደ ሰላት ኑ የተባልንበት ሱራ ምንድነው? ሱረቱል ጁምዓ يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع. ما هو الإحسان؟ إحسان ምንድነው? الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك. በአማርኛ አብራራው። አላህን እንደምናደርገን መገዛት፣ እሱን እንደምናደርገን ካልተገዛን ደግሞ እሱ እንደሚያየን አድርገን መገዛት። የጀነት ሰዎች ልብስ ምንድነው? ሐሪር ወሊባሱሁም ፊሃ ሐሪር። አላህ ሱብሓነሁ ወተዓላ አደም አለይሂ ሰላም በምን ቀን ፈጠረው? በጁምዓ ቀን። የትኛው የቁርአን ምዕራፍ ነው ዑመር ረዲየላሁ ተዓላ ዐንሁ ወደ እስልምና እንዲገባ ያደረገው? ጣሃ ነው።